አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሙስሊም ክርስቲያን ወገኖች ሰላማችሁ ይብዛ እያልኩኝ ለቤት አዲስ የሆናችሁ ሰብስክራይብ ማድረግ ተቀላቀሉ። ነባሮች ላይክ ሼር ማድረጋችሁን እንዳትረሱ። ሙሉ አጫውቶ ቪዲዮ ሰዓት ስለሚያስፈልግ ማለት ነው። ትርፍ አካውንትም ካላችሁ ደግሞ እየደመራችሁ አሳድጓት እህታችን ነው እና ድራማ ይዤላችሁ መጥቻለሁኝ። እንደተለመደው በላይክ ጀምሮት አብራችሁ ቆዩ። የምሳሌን ድራማን ይዤላችሁ የመጣሁትኝ የምሳሌ ድራማ ሲጀምር በቃ ጠበቃው አብራይ ትኖራለች፣ አብራይ ትሆናለች፣ አብራይ ታድራለች፣ ታመሻለች ብሎ ተስፋ አድርጎ ነበር። ግን ደግሞ ሉላ ስታስበው በቃ የቁም ክህደት ባሏን የከዳቸው ሞገስን ስንት ዋጋ ከፍሎ ይህን ያክል ዓመት ሙሉ የጠበቃትን እሷም ቢሆን ዝና ጋር ታግታ እንደዛ እሱን በማሰብ ስቃይና መከራ ያሳለፈችለትን እና አሁን ላይ ደግሞ አንድ ላይ ሆነው በስተመጨረሻ ለገንዘብ ብላ ገላዋን ላለመሸጥና ላለመክዳት ብላ ቆርጣ መህር ጀምራ መንገድ ጀምራ ግን ደግሞ አልፈልግም ብላ እጁን መንጭቃ ወደዛ ሄድልኝ ብላ አባረዋለች። የውሃ ሽታ የሆነበት ጠበቃው ደግሞ እዛ ተስማምተሽ መተሽ እንዴት እንደዚህ ታድርጊያለሽ? አሁን ወደኋላ ፈግፈጉ ምን ተገኘ? አብረሽን ሄደሽ ጥሩ ጊዜ እናሳልፍ ብሎ ቢጨቀጭቃትም ግን ደግሞ ህሊናዋን መሸጥ አልፈለገችም እና ተመልሳ ወደ ሞገስ ሄዳለች። ደብሯታል። ሞገስ ከህመሙ እያገገመ ነው። በቃ ትንሽ እየተሻለኝ ነው፣ ሂጄ ወደ እነ ብሩክ ሰላም ልበለው፣ ምን ደረጃ እንዳለ ሂጄ ልየው ብሎ አማከራት። እሷም ቢሆን ድብርቱም ስላለቀቃት ትንሽ ተረጋጋ፣ ትንሽ አንድ ሁለት ቀን የተወሰነ ቀን አረፍ በልና ሂደህ ታየዋለህ እያለች ስለ ጠበቃው በመሀል አነሳባት። ስለ ጠበቃው ሲነሳ እውነቱን ጠንቅቃ ስለምታውቅ እሷ አብረሽ ካልሆንሽ ንብረታችሁን መቼም ቢሆን አላስመልስላችሁም ባለች ሲደውልና ሲጠይቀኝ እሺ እሺ እያልኩኝ ዝም ብዬ ግን ንብረታችሁ እንዳይመለስ አደርጋለሁ። አንቺ ግን ምን አይነት ሆነች ብሎ እንደነገራት እና እንዳስጠነቀቃት ስለምታስታውስ በውስጡ አሰበች። ለጠበቃውም ጋር ተደዋውለው በቃ እንገናኛለን። ቆይ ስለ ጠበቃው ሳነሳብሽ ለምንድን ነው እንደዚህ የምትሆኒው ብሎ ሞገስ ጠየቃት። እሷ እውነቱን ብትነግረው ኖሮ ህዱ እንደሚጣላና ህዶ የሆነ ችግር እንደሚፈጠር ጠንቅቃ ስለምታውቅ ይቅርቢ ብላ በውስጡ አፍነዋለች። ሞገስም ቢሆን በቃ ከዚህ በኋላ ሁለተኛ አለማገኘት ከፈለግሽ እኔ ትንሽ ላገግምና ሂጅ አገኘዋለሁኝ፣ አንቺ አታስቢ ብሏታል። ግን ደግሞ ገንዘባቸውን እንደማያስመልስላቸው ስለዛተባት እሷ ድካምና ልፋቷ አሳዝኗት ነው መሰል ሞገስ ዝም ብሎ በደረቁ ከሚለፋ ወይ እውነቱን ልንገረው ወይስ ደግሞ ሌላ ጠበቃ እንዲፈልግ ልንገረው እያለች ፈራ ተባ እያለች በቃ ምን እንደምታረግ ግራ ገብቷታል። ደስ ይላል ፍቅራቸው፣ ደስትነታቸው። ትልቅ ወንድምነትና ትልቅ መሆን ከባድ ነው። በተለይ የቤተሰብ ኃላፊነት ወጣትነቱን፣ ጎልማሳነቱን፣ ልጅነቱን ለቤተሰብ ሲል በተለይ በእስር ቤት ያሳለፈው መድብል ወንድሙ በእጁ ስላስገባና ሙሉ ቤተሰቡ በቅፎ ስላስገባ ደስ ብሎታል። ደስ በቃ ስለ ቤተሰቡ ያወራል። በዛ ላይ ደግሞ ዘፋኝም ነው። እንግዲህ አልበም ቢቀርብ ሲንግል አልበም አወጣለሁ እያለ ከነ ዲያጣ ጋር እያወራ ነው። ብሩክን ለማሳቅና ለማጫወት ህመሙን ለማስረሳትና እንዲያመው እንዲከፋው ላለመፈለግ ሁለታቸው ዲያጣና መድብል በመካከሉ ቁጭ ብለው እሱን ቁጭ አድርገው ፊት ለፊት ስለ ሙዚቃና ወደፊት ስለሚሰራው ነገር ሚስት እንደሚፈልግ ምን አይነት ሚስትም እንደሚፈልጉለት ሁሉንም ነገር እያወራ እየተጫወቱ ነው። ዳጣም በቃ እኔ ማውቃት ሰላም የምትባል ነፍሰ ጡር ሴት አለች፣ እሷን አገናኝሃለሁ ታገባለህ እያለች እየቀለደችበት ነው። እሱም ቢሆን ነፍሰ ጡር ምን ትሰራልኛለች? እሷ ነፍሰ ጡር የሆነችው ባል ቢኖራት ነው እንጂ እኔ እኮ በቃ ምንም አይነት ባል የሌላት የኔ ብቻ የምትሆን ነው የምፈልገው ሲላት፣ አራ እንዲ ዴላላለ እንዲያውም እንደዛ ከፈለግ በቃ የምፈልጋት አይነት ሴት ፎርማት ንገረውና ይፈልግልሃል አለችው። አሳቃችሁ እንደ ሚስት በዴላ ላይ እየተባባሉ ብሩክንም ሳይቀር አሳቁት። እና ከዚህ ፈተና ስቃይና በኋላ መከራ በኋላ ሙዚቃህን ጨርሰህ በቃ የምፈልገው እንደሚሳካልህ ተማመናለሁ እያለ ብሩክም ድግፍ አረገው፣ አበረታታውና አጠናከረው። ተስፋ ቆርጣለች። ምን ማድረግ እንዳለባት አታቅም። ከሩታ ጋር እየተማከረች ነው። ማህሌት ተብዬዋ
ከኤፍራታ ጋር ማለት ነው እየተማከረች ነው። ኤፍራታ ምንም ሳታስቀር እውነቱንና እየሄደችበት ያለበትን መንገድ ነገረቻት። መጀመሪያ ትዳርሽን ፈታሽ፣ ከብሩክ ጋር ያን ያክል ገንዘብ ባይኖረውም እንኳ ደስተኛ ሆነሽ ተከብረሽ ማንም አክብሮሽ ነበር የምትኖሪው። አሁን ከሱ ጋር ተጣልተሻል፣ ንብረትም የለሽ ገንዘብም የለሽ። ዝናም የሚፈልግሽ ለስራ ነበር። አሁን ስራሽ አጥቷል፣ ስራውንም እንዲሰራ አይፈልግም። ሁሉም አንቅረው ተፍተውሻል። ለማን ነው የምትኖሪው? ምን እያደረግሽ ነው? ለምንድን ነው ግን ከዚህ ስራሽ ተመልሰሽ ፈጣሪሽንም ይቅርታ ጠይቀሽ በትክክለኛው መንገድ መኖር ማትጀምሪው? እያለች በቃ ከሆነ ጊዜ ወዲህ በተለይ ደግሞ መድብልን ካገኘች በኋላ ሩታ ራቱ ተስተካክላለች። ያን ያክል ሙሉ ለሙሉ ወንጀል አሰራም መጥፎ ነገር አሰራም ማለት ሳይሆን ግን ደግሞ በመጠኑ ቢሆን ተመልሳለች እና ማህሌትን እየመከረቻት ነበር። ማህሌትም ኤፍራታ የነገረቻት እውነት ነው፣ ልክ ናት እኮ እኔ ምንም ተስፋዬ ተሟጧል። ንብረት ወይ ከገንዘብ ወይ ከትዳር ወይ ከልጅ ወይ ከሆነ ነገር አልሆንኩኝ፣ ብቻዬን ቀርቻለሁኝ እያለ ተስፋ ቆርጣለች። ግራ ገብቷታል ምን እንደምታረግ። ቅድስቴ ስታወራት ብሩክ በሌለበት ሰዓት ስታወራት የነበረውን ለምሳሌ የልጅ ነገር አባቷን ካገኘች በኋላ ቅድስት ምን እያለች እንደሰነበተች አንተ ሳትኖር ምን እንደምትል ሁሉንም ነገር እነግርሃለሁ ብላ ልታዋርዳን ነበር። ያው እንግዲህ ልጅ የያዘውና ወረቀት የያዘዋን አይለቅም አይደል የሚባለው። አራት አወርጅ ምንድን ነው ያልኩሽ? ምንም አላልኩሽ እንዳትናገሪ ብላ ስጠይቃት ብሩክም ቀን አለና ሚስጥር ከሆነ ያወራችሽ አትንገሪኝ፣ ይልቅ ነይ በጆሮሽ ምን እንዳለችሽ በጆሮ ንገሪ ብሎ ጠጋ ብሎ ገጠር ልትወስድሽ ነበር አይደል ሲላት፣ አይ አይደለም እንደዛ አይደለም ብላ ዘወር ስትል ቅድስት ተቆጥታለች። በቃ እሺ አልናገርብሽም ብላ ዘወር አለች። ብሩክ ያው እንግዲህ ቅድስት ምን ልትል እንደምትችልና ምን ልታስብ እንደምትችል ጠንቅቆ ያወቀ ይመስላል። ብሩክ የትዕግስትን ውለታ እንዲህ በቀላሉ አይረሳም። ልጁን ለማሳከም ታማ ሚስቱ የገዛ ሚስቱ ማህሌት ጨክናባት እንኳ ስቃይና መከራ ሲያበዛባት እሱም ውጣ ውረድ ሲያጋጥመው እስር ቤት ሳይቀር ታስራ ዋጋ የከፈለችለት እንደ ሚስቱ ወይ እንደ እህቱ ወይ ደግሞ የስጋ ዘመዱ ሳትሆን የቤት ሰራተኛ ሆና ይሄውን ያክል ዋጋ የከፈለችበት ምክንያት ምንድን ነው ብሎ ራሱን መጠየቅ ጀምሯል። ያው እንግዲህ እንደምታፈቅረው አያውቅም እንዴ? ግን አይ ወንዶች ምን አይነት ጉድ ነው! ኧረ ያውቃል፣ አውቆ ነው የሚሆነው። እና ነይማ ክላሱ ብሎ ስለሚሆነው እና ስለተፈጠረው ነገር፣ ስላሳለፈው ነገር፣ ስለደረሰበት ፈተና እያንዳንዱ ነገራት እና ከአንድ ወንድ ልጅ ከጎኑ የሆነ ሴት እንደምታስፈልገው እና ህይወቱን የሚገፋውና ጠንካራ ሆኖ ደስተኛ ሆኖ ስኬታማ የሚሆነው ደስ የሚልና አይዞህ ባይና በቃ አበረታች ሴት ከጎኑ ስትኖር ነው እያለ ስለሷም አወራት። እሷም በቃ ምሳ ቀርቧል እና እንሂድ ወይ ዙ ላምጣልህ አለችው። ማለት አጠገቧ ተቀምጦ እንግዲህ አላስቻላትም። ትወዷለች፣ ታፈቅረዋለች፣ ግን እሱ ስለሌላ ነው የሚያወራው። ምን አለ ወይ ምን እንዴት ሳነብሽ፣ እንዴት ከረምሽ፣ እንዴት አሳለፍሽው ብሎ ቢጠይቃት እና ለማንኛውም መድብልና ምሳሌ ምን እየደረጉ ነው? ምሳችን ርቦናል እኮ ወጡን ቀዘቀዘ። በቃ ቅድስት ከብሩክ ጋር ክላስ ውስጥ ምን እያደረጉ ነው እያለ መቼም ትልቅ ሰው ቢሆንም እና ታላቁ ቢሆንም እንኳ እንዲህ ድብቅብቅ አይነት ወሬ አይወድም። ምሳሌን አሳቃት። ምን ይሰራሉ? ምን ያረጋሉ? ወንድም ሊወልዱልሽ፣ ወንድም ልትወልድልሽ ነዋ። የልጅ ነገር እየሮጠ ሄዳ እንዴ ትግስቴ ወንድም ልታመጭልኝ ነው? ወንድም ልትወልጅልኝ ነው ብላ ብሩክን አባቷንና ትግስትን አሳፈረቻቸው። ሁለታቸውም በአንድ ቅንጭላት ሌላ ነገር እንዳወሩ ከመድብል ጋር ትዝ አላቸውና ተሳስቀው ተለያዩ። ማህሌት ተስፋ ቆርጣለች። ሞገስን ምን ደረጃ እንዳለና ምን የሆነ ገንዘብ ፍለጋ ኪሷ ባዶ ከሆነ በኋላ ገንዘቡ የተያዘ እንዲሆን ብታቅም እንኳ ትንሽ እንኳ ከኔ ይሻላል ብላ አስባ ወደ ሞገስ ደውላለች። ሞገስም ተመቼ ወዲህ ደወለችልኝ ብሎ ሰላም ካለት በኋላ አሁን ያለሽበት ሁኔታ በጣም አስጊና በጣም ከባድ የሆነ ሁኔታ ላይ ሆነሽ ነው የደወልሽልኝ። እርግጠኛ ነኝ እንደዚህ እንደምትሆኑ አንድ ቀን አምን ነበረ ግን ወደ ፈጣሪሽ ተመለሺ። እኔ አንቺ ጋር መጥፎ ስራዎችን ሰርቻለሁ። ብሩክን አስቀይሜዋለሁ። ሚስቱን አባልጌያለሁ። ብዙ መጥፎ ስራ ገንዘብን ለማግኘት ብዙ መጥፎችን ስራዎችን ሰርቻለሁ። አሁን ግን ሌላ ሰው ሁኛለሁ፣ ተቀይሬያለሁ። ከፈጣሪ ጋር ያለ ግንኙነት ራሱ ሌላ ነው። እናን የምልሽ ነገር ቢኖር በመጀመሪያ ከራስሽ ጋር ተታረቂ፣ ከዛ ፈጣሪን ይቅርታ ጠይቂ፣ ከዛ ደግሞ የበደልሻቸውን ሰዎች እየዞርሽ ከቻልሽ በአካል እያገኘሽ
ይቅርታ ጠይቂ፣ ሰላም ታገኛለሽ። እኔ አሁን ላይ የምኖረው ኑሮ ገንዘብ ባይኖረኝ ምንም ባይኖረኝም እፎይና ሰላም ታግቻለሁ እና አሁን ብሞትም አይቆጨኝም እያለ አንዳንድ ምክር መከራት። ስልኩን ከዘጋች በኋላ ከሁሉም ነገር ውጭ ሆና ባዶ ሁና መቅረቷ ማንም ምንም ነገር ሳይሳካላት እንዲኩና መቅረቷ አሳዝኗት ነው መሰል አስፋልት ዳር ቁጭ ብላ ማልቀስ ጀመረች። በመጨረሻም ወደ ቤት ተመለሰች። ሩታ ጋ ኤፍራታ ጋ ካወሩ በኋላ ወደ ውጭ እንውጣ ብላት መቼም ገንዘብ የማያደርገው የለም ድንገት አይቷቸው የሚሆን ወይስ ለገንዘብ ብላ አስባበት ይሆን ሳይታወቅ ዝና ተብዬው ደግሞ አንድ ያገታት ልጅ አለች። ቆንጂዬ ደስ የምትል ልጅ አለች። ግን ደግሞ ቤተሰቦቿ ገንዘብ ስለሌላቸው የሚፈልጉትን ገንዘብ አልከፈሉም እና አግቶ አስቀምጧታል። በነጋ በጠባ ቤተሰቦች ይሄን ያክል ገንዘብ ተጠይቀው አይከፍሉም፣ አይወዱሽም ማለት ነው፣ አይፈልጉሽም ማለት ነው እያለ እየመጣ እየሄደ ይጠይቃታል። ልጅቷም ቢሆን ገንዘብ ቢኖራቸው ኖሮ ከኔ የበለጠ ማንም የሚበልጥባቸው ነገር የለም ይከፍሉልኝ ነበረ፣ ግን ደግሞ ስለሌላቸው ምንም ማድረግ አይችሉም። ከፈለክ ግዴለኝ፣ ቤተሰቦችን አታስጨንቅብኝ እያለች ብትለምነውም ጨካኝና ረመኔ የሆነው ዝና ደግሞ እንዲህ በቀላሉም አልገልሽም፣ ገንዘቡን የሆነ ጊዜ ይሰጣቸዋለሁ፣ ምናልባት አንድ ቀን ያመጡ ይሆናል። ከዛ በተረፈ ደግሞ ቆንጅዬ ነሽ፣ ምናልባት መልክሽና ቁመናሽ ለነገርሽ ሊያገለግል ይችላል ብሎ አስቦ በሌላ ነገር እንግዲህ ወይ ደግሞ ሴተኛ ዳሪ ሊያረጋት ፈልጎ ይሁን ወይስ ለራሱ አስቧት ይሁን ቆንጆ ነሽ ማለት አብዝቷል ሰሞኑ እና ሌላ ያ ማነው ስሙ ጠበቃው ተብዬውም እንግዲህ ተደውሎለት ስልክ ከሞገስ ጋር ሲያወራ ተሸማቃለች። እውነቱን አልነገረችውም። ጠበቃው ፍላጎቱ ሌላ እንደሆነ በምን ምክንያት በምን ሰበብ አድርጌ ለሞገስ ላስረዳው እያለች ተጨንቃለች። እና እንዳልኳችሁ ማህሌት ተብዬዋ እንግዲህ ዝና እህትሽን የትም አምጥተሽ አምጪልኝ፣ ገንዘብ ስለለሽ እሷን ካመጣሽ በኋላ ገንዘብ እሰጥሻለሁ ብሎ አስፈራርቷት ይሁን እንደገና ደግሞ በአጋጣሚ ፈልጎ ያገኛቸው ሳይታወቅ ኤፍራታን ይዛ ማህሌት ተብዬዋ ከመንገድ ቀጭቋ እያሉ ስለ ራሳቸው ህይወት እያወሩ ዝና ተብዬው ቀጥ ሲል ከፊት ለፊታቸው እንደዛ በሌላ ውሸት ዋሽታ መድብልን ገድየዋለሁ ብላ ያልገደለችውን ከመድብል ጋር ተመካክራ እሱ እንዲያዝ አደረገችውና መድብል እንዲቀጠቅጠው የብሩክን ቦታ ለማወቅ ብለው ስንት ቀን ሙሉ ባዶ ቤት ያጎሩበትን ምክንያትና ያሰቃዩበት የእሷ ምክንያት ነው፣ የእሷ ሴራ ነው፣ እሷ በጠነሰሰችው ሴራ ነው እንደዛ ፈተና ያበዛብኝና የስቃይ የደረሰብኝ ብሎ ስለሚያስብ እሷን ፊት ለፊት ሲያት መታገስ አልቻለምና በቃ ፊት ለፊት ተጋጥመዋል። ኤፍራታ የፊት ለፊቷ የምታየው ዝና መሆኑን ካረጋገጠ በኋላ ነፍሷ ሁሉ ሊወጣ ምንም አልቀረው ተሸማቃለች። እንግዲህ ማህሌት ተብዬው በአጋጣሚ በመንገድ ተገናኝተው ነው እውነት ይቺ ማህሌት ከዝና ጋር ተመሳጥራ ኤፍራታን አሳልፋ ለመስጠት ነበር ከቤት ብላ እንዲዛ ምንም አንሆን ወካ እናድርግ ምናምን ብላ ከቤት ያስወጣቻት። እና ውድ ቤተሰቦችዬ እውነት ዝና ጨክኖ የሚገላት ይመስላችኋል? እርግጠኛ ነኝ መድብል ይደርስላታል። ያው እንግዲህ መጨረሻ አካባቢ መቼም ቢሆን እንዲያትተወይ ብለዋለች የሆነ ጊዜ ደውላ ማለት ነው። እና አሁን ቢይዛትም ቢያግታትም እንኳን ዝና መድብል እንደማን ብሎ ያስጥላታል ብዬ ተስፋ አድርጋለሁኝ። እና ውድ ቤተሰቦችዬ ብሩክ በደንብ ተሽሎት ከቅድስት ጋር የሚጋባበት ጊዜ ቅርብ ይሆንልን። ምሳሌም እንግዲህ ወንድም ተፈልጋለች እንዲወለድላት እና ደግሞ መድብልም ያው ሙዚቃ እችላለሁ ብሏል። ሙዚቃውን አውጥቶ የሚደሰትበትና የኔ ምላሴት ደግሞ ግጣሙን አግኝቶ እንደ ወንድሙ የሚያገባበት የሚያስብበት ፍቅር የሚጫወትበት ጊዜ ቅርብ ይሆን። ከዛ በተረፈ ደግሞ እነዝና ተብዬዎችና መሰሎቹ ደግሞ ወደ እስር ቤት የሚጎተቱበት ቅርብ ይሆን እያልን ለዛሬ ይዤላችሁ የመጣሁት የምሳሌ ድራማ ይሄንን ይመስላል። እና ውድ ቤተሰቦች እንደነገርኳችሁ ትርፍ አካውንትም ካላችሁ ወይ ሊብስ ገባም በቃ እየቀያየራችሁ 10 ደቂቃ ደምሯት። በየቤቱ ደግሞ ደምሩ ብዬ ስጽፍ ፒን አድርጉኝና ሲወጡ እያስታወሳችሁ ደምሯት ትመልሳለች ብላችሁ አጠናክሮን ማለት ነው። አበረታቱን። የእህታችን የኢክራም ቻናል ነው። ኢጃዛ ቤት ናት። ከ9ኛው ዓመት ሊሆናት ነው ስራ ፈታ ከተቀመጠች። አስበሳችን እንተጋገዝና ብዙ አጋጣሚ ጅዳ ስራ ያለ ማለቴ ጅዳ ስራ
ፈልጉልን፣ ለሷው ማለት ነው። ፈልጉ፣ ጥሩ ስራ ፈልጉላት እባካችሁ እህቶቼ። እዛ ሀገር አሁን ላይ ቤተሰብ ዘመድ የሌለው ሰው ከባድ ነው። አሁን ያክስታቸው ልጅ እህታቸው ላይ ተቀምጣ ለእኔ አሳልፈው አይሰጡም። ምክንያቱም ታንድ ቤት 5 ታንድ ቤት 6 7 ናችሁ ነው አረብ ሀገር የተሰደዳችሁ፣ በተለይ ጠፍታችሁ ወይም በውጭ እንደዚህ እንደኛ የምትኖሩት። የኔ ቢጤ ግን ምንም ቤተሰብ የሌለው ስራ እንኳን ቢመጣ ለኔ እንትን አይልም። ብዙ ጊዜ በዲላላ ነው የምሄደው እና ብዙ ጊዜ እነግራችኋለሁ። እና ስወዳችሁ ይህን ነገር ላግዛት ብዬ ነው። እኔ እንግዲህ ትርፍ ሰዓት ኖሮኝ ወይም ደግሞ እንትን ላለ ማለት አይደለም፣ ግን ብንተጋግዝ አሪፍ ነው እላለሁ። እንተጋገዝ በሚል ነው ቻናሉን የተቀበልኩት። አታሳፍሩኝ። ሰብስክራይብ በማድረግ ቪዲዮውን ሙሉ ለሙሉ በማጫወት ተባበሩኝ እላችኋለሁኝ። ስለነበረ ቆይታ አመሰግናለሁ። በሌላ ፓርት እስከምንገናኝ መልካም ሁሉ እመኝላችኋለሁ። ሀገራችንን ሰላም አላህ ያርግልን፣ ወጥቶ ከመቅረት ይጠብቀን። ላይክ ሼር ማድረጋችሁን እንዳትረሱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ፣ ቻው።